ጠላታችን ባስጨነቀን ጊዜ የምንጸልየው ጸሎት እንዲሁም ደግሞ ህይወታችን ላይ የሚያስቸግረን ችግር ካለ በተለይ ደግሞ የህይወታችን ምዕራፍ የትኛው እንደሆነ የህይወታችን መክሊታችን የትኛው እንደሆነ በብዙ ያልተረዳልን ልንኖር እንችላለን። እንዲሁም ደግሞ በመከራችን ሰዓትስ ወደ እግዚአብሔር የምንጸልየው ጸሎት የትኛውን የዳዊት መዝሙር ነው? በህይወታችን የገጠመንን ችግር ለመፍታት የምንጠቀምበትን የቅዱስ ዳዊት መዝሙር ዛሬ በዚህ ቪዲዮ አስመለክታችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ ተወዳጆች? ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ህይወታችን የሚያሳድጉ መንፈሳዊ ትምህርቶችን የምንማርበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ እጅግ በጣም በብዙ የምታተርፉበት መንፈሳዊ ህይወታችሁን የምታሳድጉበትን ትምህርቶች የምታገኙበት ነውና ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ስትጀምሩ ደግሞ ላይክ አድርጉት፣ ለብዙዎች እንዲደርስ ይሆናል ማለት ነው። እንደሚታወቀው የመዝሙረ ዳዊት ጥናት እንደጀመርን ይታወቃልና በተለያየ ምክንያት የመዝሙረ ዳዊት ጥናቱን ወደ ኋላ ለማድረግ ሞክሬ ነበር። ከገጠሙኝ ነገሮች መካከል አንደኛው ሰዎች እኔ በጀመርኩበት ዓላማ እየተረዱልኝ ስላልሆነ፣ ሁለተኛ ደግሞ በተለይ ደግሞ ይህን ቪዲዮ በተለያየ ምክንያት እየቆረጡ ፖስት በማድረግ እና የኔ ያልሆነ አካውንት ላይ ብዙ ሰዎችን በማሳሳት በጣም ብዙ ልጆች የተጠመዱ ይመስለኛል እና በዛ ምክንያት ትንሽ ወደ ኋላ አድርጌው ነበረ። እንደ እግዚአብሔር ፈቃድና እንደ ቅዱስ ዳዊት ምልጃና ጸሎት ከዚህ በኋላ በሚኖረን ጊዜ በተለይ ሰዎች የኔ ሶሻል ሚዲያ ሊንኮች ያስቀመጥኳቸው ናቸው፣ ከታች ማለት ነው ዲስክሪፕሽን ላይ ያስቀምጥላችኋለሁ። ቴሌግራም ቻናሌን፣ የቴሌግራም አድራሻዬን፣ ቲክቶክ እንዲሁም ደግሞ የፌስቡክ አድራሻዬን ያስቀመጥኩትና በዛ ነው ልታገኙኝ የምትችሉት። ከዛ ከኔ ውጭ የሆኑት ነገሮች ደግሞ የኔ አይደሉም። በተለይ ደግሞ ሰዎች ሲጠየቁ የኔን ቪዲዮ ፖስት አድርገው ሲጠየቁ ምላሽ እየሰጡ አይደለምና ብዙ ልጆች ስንጠይቅህ መልስ እየሰጠህን አይደለም ያላችሁኝ ነው። ይህን ያልሆነ አካውንት ላይ ስለሆነ እየጠየቃችሁኝ ያላችሁት ከታች በማስቀምጥላችሁ አድራሻ ነው ልታገኙኝ የምትችሉት። የሚሰማችሁን ነገር አስቀምጡ። በተቻለ መጠን ለሁላችሁም ለመመለስ እሞክራለሁ እንደ እግዚአብሔር ፈቃድ ማለት ነው። በተለያየ ምክንያት ይህንን ቪዲዮ ወደ ሌላ ቦታ ላይ ፖስት የምታረጉ ልጆች ደግሞ እንደው በእግዚአብሔር በቅዱስ ዳዊት ስም ጠይቃችኋለሁ። ይህ የሚገባ ነገር አይደለም። የሰውን ድካም ያለ ድካሟችሁ ፖስት ባታረጉት መልካም ነው። እናንተ ማትጠቀሙም ሌሎችንም ደግሞ በማሳሳት ባትጠመዱ መልካም ነው ብዬ አምናለሁ። እንደ እግዚአብሔር ፈቃድና እንደ ቅዱስ ዳዊት ምልጃና ጸሎት እንግዲህ ዛሬ ካቆምንበት የቅዱስ ዳዊት መዝሙር ጥናት እንቀጥላለን። መዝሙር 77 ላይ ነው ያቆምነው። 77፣ 78 እና 79ን ዛሬ የምንመለከት ይሆናል ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። የቅዱሳን ምልጃና የቅዱስ ዳዊት አባታችን ምልጃና ጸሎቱ የእመቤታችን የቅድስት ድንግል ማርያም ረድኤትና መልጇ አይለየን። የቅዱሳን መላእክት ተራዳኢነትም ከሁላችን ጋር ይሆንልን። ዛሬ እንግዲህ እንደነገርኳችሁ በዚህ ቪዲዮ 3 መዝሙራትን እንመለከታለን። ከዚህ በኋላ በሚኖረን ጊዜ ግን ለየት ባለ መንገድ ለመምጣት እያሰብኩ ነው። ወደ ኋላ ባክ ማድረግ ይመስለኛል ወደ መዝሙር 1። እሱም ባክ ማድረግበት ምክንያት በተለያየ ምክንያት ሳጠና ሌሎች መጽሐፍቶችን ሳነብ ያገኘኋቸው ነገሮች የበለጠ ደግሞ ሞር ሼር ለማድረግ ስለማስብ ምናልባት እስኪ እናንተንም ኢንተረስቲንግ ተነግሩኛላችሁ፣ ኮመንት አደረጉልኛላችሁ። ጥቅማቸውንም ማብራሪያቸውንም ልመጣ እያሰብኩ ነው እንደ እግዚአብሔር ፈቃድ ማለት ነው። ምን እንደሚሰማችሁ እናንተ ኮሜንት አደረጉልኛላችሁ። ለዛሬ ግን እንዳላበዛ ወደሚቀጥለው የዳዊት መዝሙር እንለፍ። እንግዲህ ቅዱስ ዳዊት የቅዱስ ዳዊት መዝሙር በተለያየ ምክንያት በጭንቀት ጊዜ፣ በመከራ ጊዜ፣ በጦርነት ጊዜ፣ በሰላሙ የምስጋና በትንቢት የተናገረበት ብዙ የዳዊት መዝሙራት ክፍላት አሉ። እኛ እንግዲህ የምናውቃቸውን ትንሽ ነገሮች ከቅዱስ ዳዊት መዝሙር አንስተን ለህይወታችን ለስጋዊ ህይወታችንም ለመንፈሳዊ ህይወታችንም የሚጠቅመን ነገር እያነሳን እንነጋገራለን። እንግዲህ የቅዱስ ዳዊት በስጋ ለሚኖሩ ሰዎች ረድኤትና በረከት ነው የቅዱስ ዳዊት መዝሙር። በነፍስ ለሚኖሩ ሰዎች ደግሞ በምልጃ እግዚአብሔር አምላክ ምሕረት እንዲያደርግላቸው የምንጠይቅበት የቅዱስ ዳዊት መዝሙር ነውና በተለይ ደግሞ በእኛ በህይወታችን ለሚገጥሙ ችግሮቻችን በሙሉ መፍትሄ ሊሰጠን የሚችል ነውና ዛሬ በዚህ ቪዲዮአችን እንግዲህ 3ቱን መዝሙራት የምንመለከት ይሆናል ማለት ነው። የመጀመሪያው መዝሙር 77 ነው። አጽሞ ህዝቤ ሕጌ ነው የሚለውና በአማርኛውም ደግሞ ህዝቤ ሆይ ሕጌን አድምጡ ነው የሚለው። አጽሞ ህዝቤ ሕጌ ነው የሚለውና ህዝቤ ሆይ ሕጌን አድምጡ የሚል የመዝሙር ክፍል ነው። በዚህ ይህን የመዝሙር ክፍል የምንጸልየው የመጀመሪያው ጠላት ባስጨነቀን ጊዜ ነው። ጠላት ባስጨነቀን ጊዜ ማለት ሰዎች አይደሉም ጠላቶቻችን እና ምናልባት ሰዎች ግን ለጠላቶቻችን መሳሪያ ሆኖ ሊመጣ ይችላል። ማለት ሰዎች የሰይጣን ማደሪያ ይሆናሉ፣ የመንፈስ ቅዱስን ማደሪያ ይሆናሉ እንደ ነጻ ፈቃዳቸው እና እንደ እነርሱ ህይወት አጠቃቀም ማለት ነው። ስለዚህ
ጠላታችን ወይንም ደግሞ ሰዎች በክፉ ነገር ተነስተውብን ጠላት ሰይጣን ደግሞ በብዙ እያስጨነቀን ከሆነ ይህ የዳዊት መዝሙር ደግሞ ይህንን ድል የሚያደርግበትና ብዙ ችግሮቻችንን የሚፈታልን የቅዱስ ዳዊት መዝሙር ነው፣ መዝሙር 77። በሁለተኛ ደረጃ ይህ መዝሙር ሌባ ባስቸገረኝ ጊዜ ቤታችንም ሊሆን ይችላል፣ መስሪያ ቤታችን የምንሰራበት ቦታ ላይ ሊሆን ይችላል እና በአጠቃላይ እንደዚህ አይነት እኛን ሊያጠቁ የሚችሉ ማለትም በህይወት ጉዟችን ላይ በጉዞም ሳለን ሊሆን ይችላል፣ በህይወት መንገድ ላይ ልንሆን እንችላለን እና ለሚያጠቃ ሌባ ለተባለ ሰይጣን እንዲሁም ደግሞ ሌባ ለተባሉ ሰዎችም መጠበቂያ የምናደርገው የቅዱስ ዳዊት መዝሙር ነው፣ መዝሙር 77 ማለት ነው። ሌላኛው የመዝሙር ክፍል ደግሞ መዝሙር 78 ነው። እግዚኦ ቦኡ ሀይዛ ውስተ ርስትከ የሚል የቅዱስ ዳዊት መዝሙር ነው፣ መዝሙር 78። ይህ መዝሙር በጣም የተለየ ጥቅም ያለው አቤቱ አሕዛብ ወደ ርስት ገቡ የቅድስናንም መቅደስ አረከሱ የሚል ነውና የመጀመሪያው ብዙ ጊዜ በህይወታችን ማሳካት የምንፈልገው ነገር ሊኖር ይችላል። በመንፈሳዊ ህይወታችንም በስጋ ህይወታችንም በተለይ ደግሞ በመንፈሳዊ ህይወታችን አምላከ ቅዱስ ዳዊት ብለን ይህንን የመዝሙር ክፍል እየጸለይን እባክህ ወደ እግዚአብሔር አድርሰን ብትሉት ቅዱስ ዳዊት በምልጃው ከእናንተ ጋር ሁልጊዜ ዘወትር ይሆናል። ሁልጊዜ ከእናንተ ጋር እንዲሆን ማለት ነው። ቅዱስ ዳዊት በጣም ሩሩህ አባት ነው፣ ደግ አባት ነው እግዚአብሔር በሚያውቀውና ሰዎች በድለውት ሰዎችን ለማጥፋት የሚነሳ ሳይሆን ወደ እግዚአብሔር የሚያለቅስ ነው። በተለይ ልጁ እንኳን አቤሴሎም ተነስቶበት በልጁ ላይ አንዳች አላደረገም። ሳኦል እረኛ ሳለ እንኳን ጠላት የነበረው ቅዱስ ዳዊት ሳኦል በተለያየ ምክንያት ሲያሳድደው ሳኦልን ለመጉዳት እድሉ እጁ ጋር ተቀምጦ ነገር ግን ሳኦልን ምንም ሳያደርገው በትህትና እግዚአብሔር የሾመውን እኔ እጄን አላነሳም ብሎ ያለፈበት ሁኔታ ነው ያለውና ቅዱስ ዳዊት በጣም ሩህሩህ ደግ አባት ነው። በድሎም እንደ ሕፃን ልጅ እያለቀሰ እግዚአብሔርን የሚለምን አባት ነውና እባክህ ብላችሁ በእንባ ሆናችሁ አቤቱ አምላክ ቅዱስ ዳዊት ሆይ ወደ እግዚአብሔር ወደ አምላኬ አድርሰኝ፣ ወደ አምላክ ወደ እግዚአብሔር አድርሰኝ ብትሉት መንፈሳዊ ህይወቱን በጣም ለማሳደግ የሚጠቅሙ ነገሮችን ከኛ ጋር በመሆን በምልጃው ዘወትር ከኛ ጋር ይሆናል። በህይወቴ በጣም ከምወዳቸው ቅዱሳን አባቶች መካከል አንደኛው ቅዱስ ዳዊት ነው። በቃ በብዙ ህይወቴን የቃኘልኝ አባቴ ነውና በምልጃው ያልተለየኝ ነውና ሁልጊዜም በምልጃው እንዳይለየን ቅዱስ ዳዊትን የምንጠይቅበት ወደ እግዚአብሔር እንዲያደርሰን የምንጠይቅበት የመዝሙር ክፍል ነው፣ መዝሙር 78 ማለት ነው። ስለዚህ ሁልጊዜም ቢሆን በህይወታችንም በስጋ ህይወታችንም እንደዚሁ ልናሳካው ያፈለግነው ነገር ግን በጣም በብዙ መንገድ እየተቸገርን በተለይ ደግሞ በተለያየ ምክንያት ለአልሳካን ያለን ጉዳይ ሊኖር ይችላል እና ይህን የመዝሙር ክፍል እየጸለይን እባክህ አምላከ ዳዊት ሆይ እርዳን ብንለው እግዚአብሔር ይረዳናል። በእርግጠኝነት የምነግራችሁ ይህ የመዝሙር ክፍል አልሳካ ላላችሁ ነገር ሁሉ የስኬት በር የሚከፍትላችሁ ነገር ግን ምናልባት እግዚአብሔር አምላክ ነገሮችን የሚያዘገይበት ምክንያት አለ። አሁን እንደዚህ ስንባል ሁልጊዜም ቢሆን ማግኘታችንና ማሳካታችን ብቻ ማሰብ የለብንም። ጸሎት አድርገን ነገር ግን ያ ነገር ካልሆነ የእግዚአብሔር ፈቃዱ አይደለም ማለት ነው። ስለዚህ መጀመሪያ በጸሎት እግዚአብሔርን በዚህ መዝሙር እንጠይቀውና ልሳካ ላለን ጉዳይ ከዛ በኋላ እግዚአብሔር ዝም ካለ ፈቃዱ አይደለም ወይም ደግሞ የሚዘገይበት ምክንያት ሊኖሩ ይችላልና እግዚአብሔርን በትዕግስት መጠበቅ ይገባል ማለት ነው። ነገር ግን ይህ መዝሙር የእግዚአብሔር ፈቃዱ ከሆነና በጣም በተለያየ ምክንያት ነገሮች አልሳካ ላሉን ነገሮች ወይንም ደግሞ ማሳካት ለምንፈልገው ነገር እንቅፋቱ ነው ጠላት ይዞብን ከሆነ ይህን የዳዊት መዝሙር እየጸለይን አምላከ ቅዱስ ዳዊት ሆይ እርዳኝ ብንለው እግዚአብሔር አምላክ ያን ማሳካት የምንፈልገውን ነገር ያሳካልናል። መንፈሳዊ ሕይወታችንም ደግሞ ይበልጥ ወደ እግዚአብሔር የምንቀርብበት ሊያቀርበን የሚችል የቅዱስ ዳዊትን ምልጃ እየጠየቀን የምንጠይቅበት ወደ እግዚአብሔር የምንደርስበት የዳዊት መዝሙር ነውና ሁልጊዜም ይህንን የዳዊት መዝሙር ልንጸልይ የሚገባ የዳዊት መዝሙር ነው ማለት። መዝሙር 78 እንዳልኳችሁ ወደ መቅደሱ ለመግባት እግዚኦ ቦኡ አሕዛብ ውስተ ርስትከ የቅድስናን መቅደስ አረከሱ ኢየሩሳሌም እንደ መደብ አደረጓት ይላልና ወደ እግዚአብሔር ለመድረስ ነው። እኛ አሕዛብ ሳንሆን በክርስቶስ የምናምን በስሙ በደሙ የዋጀን በስሙ የምናምን ክርስቲያኖች ነንና ወደ መቅደሱ ለመግባት በተለይ ደግሞ ቅዱስ ዳዊት ይላል በሌላኛ መዝሙሩ ምን ይላል? ሁልጊዜ በቤቱ መኖርን ቅዱስ ዳዊት ይመኛልና ሁልጊዜም ቢሆን ወደ መቅደሱ ለመግስገስ እንዲረዳን ወይም ደግሞ ወደ እግዚአብሔር እንድንደርስ የሚያደርገን የዳዊት መዝሙር ነውና ሁልጊዜ ልንጸልየው የሚገባ የቅዱስ ዳዊት መዝሙር ነው ማለት ነው፣ መዝሙር 78። ስለዚህ ቅዱስ ዳዊትንም በምልጃው የምንጠይቅበት እግዚአብሔር አምላክንም ደግሞ በሕይወታችን ማሳካት ለምንፈልገው ነገር እርዳን ብለን በቅዱስ ዳዊት ስም እየተማጸንን ያን ነገር እንዲፈጽምልን የምንጠይቅበት የመዝሙር ክፍል ነው፣ መዝሙር 78 ማለት ነው። ሌላኛው የቅዱስ ዳዊት መዝሙር ደግሞ መዝሙር 79 ነው። በጣም የሚገርማችሁ ይህ መዝሙር በጣም በድህነት ላለን ሁሉ የሚሆን መዝሙር ነው። በተለይ ደግሞ የምትበሉት የምትጠጡት ላጣችሁ ሁሉ እግዚአብሔር አምላክ ምሕረትና ቸርነት እንዲያደርግላችሁ የምትጠይቁት ነው። በተለይ
ምን ይላል? ኖላዊሆሙ ለእስራኤል አጽም ዘሄደ የሆሙ ከማባጋ ዮሴፍ ነው የሚለውና ዮሴፍን እንደ መንጋ የምትመራ የእስራኤልን ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ፣ በኤፍሬምና በምንያም በምናሴም ኃይልህን አንሳ፣ እኛንም ለማዳንና አቤቱ መልስን፣ ፊትህንም አብራ እኛንም እንድናለን የሚል ነውና በተለይ በጣም በችግር ውስጥ ስንሆን አስታውሳለሁ እኔ በህይወቴ የገጠመኝን ነገርና ይህ መዝሙር በጣም በብዙ የጠቀመ የመዝሙር ክፍል ነው። ከልቤ ነው የምላችሁ። በንጽህና ሆናችሁ ግን ጸልዩት። ያ ማለት በንጽህና ማለት ተንኮል፣ ቂም፣ በቀል ሳይኖርባችሁ እያለቀሳችሁ በእንባ ሆናችሁ አቤቱ አምላክ ዳዊት ወይ እርዳን ብትሉት እግዚአብሔር አምላክ በዚህ መዝሙር የተቸገራችሁትን እንድታገኙ በተለይ ደግሞ ስራም ከሆነ እንድታገኙ ይረዳችኋል። እንዲሁም ደግሞ የትምህርት ጉዳይም ከሆነ እንዲፈታ ይሆናል። በተለይ ግን በድህነት በጣም ብዙ ነገሮችን እየሞከርን በጣም ብዙ ነገሮች የተዘጋጉብን ከሆነ እግዚአብሔር አምላክ በዚህ የዳዊት መዝሙር የተዘጋብንን ነገር ሁሉ የተዘጋብንን በር ሁሉ የሚከፍትልን በድህነትም ላለን ደግሞ መፍትሄ የሚሰጠን የቅዱስ ዳዊት መዝሙር ነው፣ መዝሙር 79 ማለት ነው። ስለዚህ ዕለት ዕለት የምንጸልየው የዳዊት መዝሙር መሆን መቻል አለበት። አሁን እንደዚህ ሲባል ግን እችኛዋን መዝሙር ብቻ መጸለያ የለብንም ማለት ሁልጊዜም እንደምላችሁ ዛሬ በመግቢያ ላይ ያልተናገርኩም እንጂ በየዕለቱ የምንጸልየው የዳዊት መዝሙር አለ የተመደበ ማለት ነው። እሱን ወደኋላ ተመልሳችሁ ይዩት። ከዛ በተጨማሪ ግን ምናልባት የዕለቱን መዝሙር መጸለይ ባንችል በየዕለቱ 10 መዝሙር ግን መጸለይ ይገባል ማለት ነው። እንደዚህ አይነት ዴይሊ ሩቲን ካላችሁ በእርግጠኝነት ነው የምላችሁ ይህን እንኳን ባትጸልዩ እችን ብቻዋን እንኳን ባትጸልዩ ያን ብቻ የጸለያችሁት በጣም ብዙ ነገሮችን እናንተ የማታውቁትንም የምታውቁትም ነገሮች በሙሉ ነው የሚያስተካክልላችሁ የቅዱስ ዳዊት መዝሙር ማለት ነው። ስለዚህ እችን ብቻ ጥቅሟን ይዛችሁ ለመረጥ አትሆኑ። ግን ምናልባት በህይወት ጉዟችን ላይ በጣም ብዙ መከራችን እየደረሰ ብዙ እየሞከርን ብዙ እየጣርን ነገር ግን አሁንም ምንበላው የምንጠጣውን ያጣን ከሆን ግን መቼም እስራኤልን የሚመግብ እስራኤልን የሚመራ ሁሉም ቢለጸጋ የተባለ ባለ የሁሉ የጸጋው ግምጃ ቤት ከሱ የሆነ ሁሉም ማድረግ የሚቻለው ሁሉን የሚሰጥ እሱ ቅዱስ እግዚአብሔር አምላክ ነውና በቅዱስ ዳዊት ስም ጸልያችሁ አቤቱ እስራኤልን የእስራኤል ጠባቂያቸው ሆይ በተለይ ደግሞ እስራኤላዊ በደመና መና እየመገበ 40 ዘመን ያኖራቸው አባት ነውና እነርሱ እንደዚህ እንዳደረክላቸው ለእስራኤላውያን መና እንዳዘነብክላቸው እኔም ደግሞ የሚገባኝን የዕለት እንጀራዬን ስጠኝ ብላችሁ ብትጸልዩለት እግዚአብሔር አምላክ ያንን አያሳጣችሁም ማለት ነው። ስራም ቢሆን ስራ ከሌላችሁ ስራም እየሞከራችሁ ነገሮች የተዘጋጉባችሁም ከሆነ ይህ የቅዱስ ዳዊት መዝሙር ደግሞ ትልቅ መፍትሄ የሚሰጠን የመዝሙር ክፍል ነው ማለት ነው። ስለዚህ ኖላዊሆሙ ለእስራኤል አጽም ወይም ደግሞ መዝሙር 79 በጣም ለብዙ አገልግሎት የምንጠቀምበት ሲሆን አንደኛው ለዚህ አገልግሎት ይውላል ማለት ነው። ሌላኛው ይህ የቅዱስ ዳዊት መዝሙር 79 ሀዘኑ ለበዛበትና ሀዘኑ ለበረታበት ሰው ይሆናል። በተለይ በጣም በተለያየ ጉዳይ ብዙ ነገሮችን ሞክረን ማድረግ ፈልገን ነገር ግን በጣም ወደኋላ እንደቀረ ሊሰማን ይችላል። እንዲሁም ደግሞ በህይወታችን የሞከርናቸው ነገሮች በሙሉ ተስፋ አስቆርጠውን በሀዘን ልባችን እየተጎዳ ሊሆን ይችላልና ይህ የቅዱስ ዳዊት መዝሙር ሀዘንን የሚያርቅ የቅዱስ ዳዊት መዝሙር ነው። ሀዘናችንን አስወግዶ ደስታ የሚሰጠን የመዝሙር ክፍል ነው የቅዱስ ዳዊት መዝሙር ማለት ነው፣ መዝሙር 79። ስለዚህ ሁልጊዜም ቢሆን ይህንን በተለይ ደግሞ ኢንኬስ በተለየ ሁኔታ በሀዘን ጊዜ ሀዘናችን ልባችን በሀዘን በተሰበረ ጊዜ በተለያየ ምክንያት ሀዘናችን ሊመጣ ይችላልና ብዙ ታሪኮች በየቀኑ ይደርሱኛል አያቸዋለሁና ከነዚህ ነገሮች መካከል በተለይ ልባችሁን ሰላም የነሳ ሁልጊዜ በተለይ ደግሞ ሀዘን ወደ ውስጥ ሲገባ አይተወቅምና ለሰውም ለማማከር ለሰውም ብትነግሩት ደግሞ መፍትሄ ላይ ሰጣችሁ ይችላል። ምናልባትም ሊዘብትባችሁ ይችላል ወይንም ደግሞ ለዛ ነገር መፍትሄ መስጠት ላይቻለው ይችላል። ሰው ሁሉን ማድረግ አይቻለውም። ሁሉን ማድረግ የሚቻለው እግዚአብሔር ነውና የልባችሁን ሀዘን ወደ እግዚአብሔር ይዛችሁት ብትቀርቡ እግዚአብሔር አምላክ በዚህ የቅዱስ ዳዊት መዝሙር ሀዘናችሁን ያርቅላችኋል ማለት ነው። ስለዚህ ሀዘንን የምታርቀህ ደስታን የምትሰጥ አንተ ነህና ብላችሁ እግዚአብሔር አምላክን በዚህ የቅዱስ ዳዊት መዝሙር ብትማጸኑት እግዚአብሔር አምላክ ሀዘንን አርቆ ደስታን የሚሰጥ ዘመንን ለፍስሐ የሚሰጥ ደስታ የሱ ደስታ ደግሞ በዚህ ጊዜ ያልፋል የማይባል ደስታ ስለሆነ እጅግ በጣም ልብን ደስ የሚያሰኝ ዘላለማዊ ደስታ መስጠት የሚቻለው እሱ ስለሆነ በዚህ የቅዱስ ዳዊት መዝሙር ልባችን ላዘነ ሁሉ የሚሆን የዳዊት መዝሙር ነው ማለት ነው፣ መዝሙር 79። ስለዚህ እግዚአብሔር አምላክን በዚህ የቅዱስ ዳዊት መዝሙር አቤቱ ደስታን ስጠን ብለን ሀዘናችን አርቀህ ደስታን መልስልን ብለን ብንማጸነው እግዚአብሔር አምላክ በዚህ የመዝሙር ክፍል ደስታችን ይመልስልናል፣ ሀዘናችንንም ደግሞ ያርቅልናል ማለት ነው። ስለዚህ ለዛ እነዚህ የሶስት የዳዊት መዝሙራት እነዚህን ይመስላሉ ጥቅማቸው ማለት ነው። በተለይ ግን እንዳልኳቸውን በጣም በተለያየ ሁኔታ ሳነብ ያገኘኋቸው ሌሎች መጽሐፍቶች ሳገላብጥ ያገኘኋቸው ብዙ ነገሮች አሉና ምናልባት ባካርጌ
ወደኋላ ተመልሼ ብዙ ነገሮችን የምንዳስስ ይመስለኛል እንደ እግዚአብሔር ፈቃድ ማለት ነው። እስኪ የእናንተንም ኮሜንት እጠብቃለሁ። ምን እንደሆነ ስሜታችሁና ምን እንደምታስቡን ኮሜንት አድርጉልኝና እንቀጥላለን እንደ እግዚአብሔር ፈቃድ ማለት ነው። እግዚአብሔር አምላክ እንግዲህ ከጅማሬ እስከ ፍጻሜ አብሮን ስለሆነ እናመሰግነዋለን። ቅዱስ ዳዊት ረድኤት በረከት በሁላችን ላይ ይደርብን። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከሁላችሁ ይሁን። ቪዲዮ ደግሞ ለሌሎች ወገኖቻችን ሼር እናድርግ። ይቆየን።